Well, thank you very much. They're talking about the dam that's been built in Ethiopia. It's one of the largest dams in the world, the largest dam in Africa, but it's one of the largest dams anywhere in the world. It was financed by the United States, and it basically blocks the Nile River. You know, when I think of Egypt, I think about the Nile as well. مش هنسى أيضا فخامة الرئيس إن أنا أشكرك على دعمك لينا في قضية وجودية قضية ملف سد النهضة والمياه. I'd like also to thank you, Mr. President, for your support us in an existential issue, and this is the Grand Renaissance Dam and the River Nile. ዶናልድ ትራምፕ ኢትዮጵያና ህዳሴ ግድብ ላይ አይናቸውን ጥለዋል። ግሪንላንድ፣ ቬኔዙዌላን በጠሩበት አንደበታቸው ኢትዮጵያንም አንስተዋታል። በርግጥ በዚህኛው ንግግራቸው ኢትዮጵያን ብቻ ሳይሆን ጠቅላይ ሚኒስትር አብይ አህመድንም ጠቅሰዋል። አብይን አላውቀውም፣ ነገር ግን ልክ እንዳንተ ማለትም እንደ አልሲሲ ጠንካራ ይመስለኛል ሲሉ ተደምጠዋል። ውድ የአዲስ ማለዳ ተከታታዮች ትራምፕ ኢትዮጵያን ግድቡንና የናይል ወንዝን በ24 ሰዓት ልዩነት ሁለት ጊዜ መጥራታቸውና ሐሰተኛ መረጃ ማሰራጨታቸውን ልብ ማለት ያስፈልጋል። ቀዳሚው አንደኛ ዓመት ስልጣን ዘመናቸውን አስመልክቶ መንግስታቸው አሳክቶታል ያሉትን ዶሴ በእጃቸው ይዘው እያሳዩ ራሳቸውን እያሞካሹም ይህች አገር እኮ እኔ ባልደርስላት ኑሮ ምናልባትም በአንድ ዓመት ውስጥ ያልቅላት ነበር ባሉበት እንደ ማራቶን በረዘመ መግለጫቸው ሲሆን፣ ሁለተኛው ደግሞ በዳቮስ ጉባኤ ጎን ለጎን ለግብፁ ፕሬዝደንት አልሲሲ ጋር በመከሩበት ወቅት ነው። አልሲሲ በአስተርጓሚያቸው ታጅበው ለ4 ደቂቃ ገደማ ገለጻ ሲያደርጉ ቀሪውን 5 ደቂቃ ገደማ ደግሞ ትራምፕ ተጠቅመውበታል። በዚህ የሁለቱ መሪዎች ንግግር ብዙ ቀልብን የሚስቡ ጉዳዮች ቢኖርም አብይን አላውቀውም ያሉበትና ጠንካራ ናቸው ሲሉ የገለጹበት መንገድ ትኩረት የሚያሻቸው ናቸው። በእርግጥ ትራምፕ እንዳሉት አብይን አያውቋቸውም፣ አብይን ጠንካራ ሲሉ የገለጹትስ ምን ላይ ተመስርተ ነው የሚሉት ጥያቄዎች ምላሽ ያስፈልጋቸዋል። እነዚህን ጥያቄዎች ለመመለስ በሚደረግ ሙከራ ውስጥ ሌሎች ተዛማች ጉዳዮችንም እንመለከታለን። አብረን እንቆይ። مش هنسى أيضا فخامة الرئيس إن أنا أشكرك على دعمك لينا في قضية وجودية قضية ملف سد النهضة والمياه. I'd like also to thank you, Mr. President, for your support us in an existential issue, and this is the Grand Renaissance Dam and the River Nile. የግብፁ ፕሬዝዳንት አብዱል ፋታህ አልሲሲ በቋንቋቸው በአስተርጓሚ ታግዘው በ3 ደቂቃ ውስጥም ቢሆን የሀገራቸውን አቋም ጥቅምና ፍላጎት ለትራምፕ ነግረዋቸዋል። ጉዳዮቹም የጋዛ ስምምነት፣ ኢራንና ታላቁ የኢትዮጵያ ህዳሴ ግድብ ናቸው። ከአልሲሲ አስተርጓሚ መድረኩን የተረከቡት ትራምፕ የሰላም የተሰኘ ቦርድ ስላቋቋሙለት የጋዛ ስምምነት አሊያም ኢራንን በቦምብ ማደባየት ሳይሆን ቀድሞ ምላሽ ሰጡት ኢትዮጵያ ናይል ጠቅላይ ሚኒስትሩን እየተመለከቱት ናቸው። Well, thank you very much. They're talking about the dam that's been built in Ethiopia. It's one of the largest dams in the world, the largest dam in Africa, but it's one of the largest dams anywhere in the world. It was financed by the United States. ዶናልድ ትራምፕ የግብፅ ልኡካን እያወሩ ያሉት ስለ ናይል በእሱ ላይ ስለተገነባው ግድብ ነው በማለት ገለጻቸውን ይጀምራሉ። ይህ ግድብ አሉ ትራምፕ፣ ይህ ግድብ በመላው ዓለምና አፍሪካ ካሉት እጅግ በጣም ትልቁ ነው። ግድቡ የተሰራው በዩናይትድ ስቴትስ ገንዘብ ነው ይሉና የተለመደ ሐሰተኛ መረጃቸውን ያሰራጫሉ። ግድቡ በመሰረታዊነት የናይል ወንዝን አግዶታል በማለት የለየለት ውግንናን ወደሚያሳዩበት የንግግራቸው ክፍል ይሻገራሉ። When I think of Egypt, I think about the Nile more than any other, in all fairness, but it goes through Ethiopia. And a dam was built, a very big one, very, very big one, massive. And it was something that should have been talked about a long time ago when they were building it and financing it. እኔ ስለ ግብጽ ሳስብ ናይልን አስባለሁ በማለት የአባይ ወንዝ በተለይ የግብጽ ህልውና ብቻ እንደሆነ ተደርጎ ለዘመናት የተነገረውን የፈርዖን ትርክት ይጋራሉ። ታላቁ ኢትዮጵያ ህዳሴ ግድብ በጣም ግዙፍ መሆኑን የገለጹት ትራምፕ በእኛ ገንዘብ ከመገንባቱም ረጅም ጊዜ በፊት መነጋገር ያስፈልግ ነበር ሲሉም ይቆጫሉ። ወደኋላ መለስ ብለው ማለትም በመጀመሪያ ዙር የስልጣን ዘመናቸው አሳሪ ውል ለማሰር ጫፍ ላይ ደርሰው እንደነበር ያስታውሳሉ። ይህ ትርክትም በተመሳሳይ
የሚያሳይ የግብጽ መሆኑን ልብ ይለዋል። የዛሬ 6 ዓመት ገደማ በፕሬዝዳንቷ በኩል የሶስትዮሽ ድርድሩ በአሜሪካ ይመራ የሚል ጥያቄ አቅርባ ነበር ግብጽ። የኢትዮጵያ የግብጽና የሱዳን የውሃ ጉዳይ ሚኒስትሮች ለ2 ቀናት ያህል መስከረም 23 እና 24 ቀን 2012 ዓ.ም በህዳሴ ግድብ የውሃ አሞላልና አለቃቀቅ ያደረጉትን የሶስትዮሽ ምክክር ተከትሎ ነው ግብጽ ዓለም አቀፍ አደራዳሪዎች እንዲገቡ ጥሪ ያቀረበችው። ግብጽ የሶስትዮሽ ስምምነቶቹ ምንም አይነት ውጤት ባለማምጣታቸው ዓለም አቀፍ አደራዳሪ እንዲገባ ጥሪ ማድረጓን ተከትሎ ኢትዮጵያ የሶስተኛው ወገን ጣልቃ ገብነት እንደማትቀበል ገልጻ ነበር። የግብጽና የሱዳን ባለስልጣናት ካይሮ ላይ የግድቡን ውሃ ሙላል በተመለከተ ባደረጉት ሶስትዮሽ ውይይት ግብጽ የህዳሴ ግድቡ የውሃ ሙላልን በተመለከተ በተናጠል ያቀረበችው ሐሳብ በኢትዮጵያ ውድቅ መደረጉ አይዘነጋም። በወቅቱ የኢትዮጵያ የውሃ መስኖና ኤነርጂ ሚኒስትር ስለሺ በቀለ ከካይሮ ድርድር በኋላ አዲስ አበባ ላይ በሰጡት መግለጫ ግብጽ በግድቡ ውሃ ሙላል ላይ አዲስ ሐሳብ እንዳቀረበችና ኢትዮጵያ ሐሳቡን ውድቅ እንዳደረገች ተናግረዋል። በተናጠል ግብጽ ያቀረበችው የውሃ ሙሌቱን አለቃቀቅ ሰነድ ከሀገራቱ ማዕቀፍ ትብብር ያፈነገጠና እየተካሄዱ ያሉ ስምምነቶችን የሚቃረን ነውም ተብሏል። እንደ ሚኒስትሩ ማብራሪያ ግብጽ ያቀረበችው ሐሳብ የግድቡ ውሃ የሚሞላው በ7 ዓመት እንዲሆን ኢትዮጵያ በዓመት 40 ቢሊዮን ሜትር ኪዩብ ውሃ እንድትለቅና የአስዋን ግድብ የውሃ መጠኑ ከምድር ወለል በላይ 165 ሜትር ላይ ሲደርስ ግድቡ በዋናነት ውሃ እንዲለቅ የሚጠይቅ እንደነበረ ቢቢሲ በወቅቱ ዘግቧል። ኢትዮጵያም ይህ የግብጽ ሐሳብ ቀደም ሲል በሶስቱ ዋነኛ የተፋሰሱ ሀገራት መካከል የተፈረመውን የአባይ ወንዝ ውሃን አጠቃቀምን የተመለከተውን የመርህ ስምምነት የጣሰና ጎጂ ግዴታን የሚያስቀምጥ ነው በማለት እንደማትቀበለው አሳውቃ ነበር። ሚኒስትሩ በተጨማሪም ይህ የቀረበው ሐሳብ ግብጽ የወንዙ ዓመታዊ የውሃ ፍሰት 40 ቢሊዮን ሜትር ኪዩብ እንዲሆን ያቀረበችው ጥያቄ በተዘዋዋሪ ኢትዮጵያ የአባይ ውሃ እንዳትጠቀም የሚከለክል በመሆኑ አልተቀበለችውም ብለው ነበር። ግድቡን ለመሙላት የሚያስፈልገው 74 ቢሊዮን ኪዩቢክ ሜትር ውሃ ዓመታት ሊወስድ እንደሚችል የተገለጸ ሲሆን ኢትዮጵያ ከ4 እስከ 7 ዓመታት ብታስቀምጥም ግብጽ በኩሏ የውሃ እጥረት ሊያጋጥም ይችላል በሚል ረዘም ያለ ጊዜ እንዲሰጥ ጠይቃም ነበር። ግብጽ የህዳሴ ግድብ መገንባት በየዓመቱ የምታገኘውን 55.5 ቢሊዮን ኪዩቢክ ሜትር ሊቀንሰው እንደሚችል ስጋቷን በተደጋጋሚ እየገለጸችም ቆይታለች። ይህን ተከትሎ ታዲያ በአሜሪካ እንደሚዘወሩ የሚነገርላቸው ተቋማት በድርድሩ እንዲገቡ የሚል ውሳኔ ቢተላለፍም በኋላ ላይ የኢትዮጵያ መንግስት ላይ በበረታበት ጫና ምክንያት ህልው ሳይሆን ቀርቷል። ይህን ተከትሎም ነው ትራምፕ ግብጽ ግድቡን ልታፈነዳው ትችላለች ሲሉ የዛቱት። እዚህ ጋር በመግቢያችን ሊጠየቅናቸው 2 ጥያቄዎች አንድ መልስ እናገኛለን። በእርግጥ ትራምፕ አብይን አያውቋቸውምን? በደንብ ያውቋቸዋል የሚል ምላሽ ይገኛል። እርሳቸው ብቻ ሳይሆኑ ትናንት ከእርሳቸው በስተግራ ከተደረደሩት በመጨረሻው ወንበር ላይ የተቀመጡት ሰው የሴት ልጃቸው ባለቤት ጃሬድ ኩሽነር ዛሬ 6 ዓመት የጉዳዩ ዋነኛ አቀላጣፊ እንደነበሩ ሲታወስ ደግሞ ነገሩን ይበልጥ ያጠናክረዋል። እሱም ብቻ ሳይሆን በዚሁ በስተግራቸው ከተደረደሩት መካከል አንደኛው የሆኑት የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ ከአብይ ጋር ከአንድም ሁለቴ በስልክ ተወያይተዋል። እሱም ብቻ ሳይሆን በዚሁ በስተግራቸው ከተደረደሩት መካከል አንደኛው የሆኑት የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ ከአብይ ጋር ከአንድም 2 ጊዜ በስልክ ተወያይተዋል። የትራምፕ ቀኝ እጅ ሩቢዮ ደጋግመው ያወሯቸውን አብይ ትራምፕ አላውቃቸውም ማለታቸው እምብዛም ሚዛን የማይደፋው ለዚህ ነው ይላሉ አስተያየታቸውን የጠየቅናቸው ተንታኞች። And you have a very strong leader in the president, and I hear you have a strong leader in Ethiopia too. I don't know him as well as I know you, but he's a strong guy, and I'm going to try bringing the two of you together, see if we can make a deal. I appreciate that. I think he understands me, right? I think he understands English better than we do. ትራምፕ በትናንቱ ዳቮስ መግለጫቸው ግድቡን አደገኛ ብለው ከመግለጻቸውን ባሻገር አንዳች አይነት ስምምነት እንዲፈጸም እንደሚያደርጉ ተናግረዋል። ለሚሊዮን ዓመታት ሲፈስ የነበረውን የናይል ወንዝ በግዙፍ ግድብ ማገዳቸው አላስደሰተኝም ሲሉም ተደምጧል። እናም ሁለቱን መሪዎች አገናኝተው ስምምነት እንዲደረስ እንደሚያደርጉ ገልጸዋል። እዚህ ጋር መነሳት ያለበት ጥያቄ ግድቡ ተጠናቋል፣ ነገር ግን ግብጽ የምትፈልጋቸው ኢትዮጵያ አጥብቃ የምትቃወማቸው በድርቅ ወቅት የውሃ አለቃቀቅ፣ ግድቡን የማሳደር፣ አስዋንን የተመለከተው እንዲሁም በአባይ ወንዝ ላይ እንደ ግድብ ያሉ መሰረተ ልማቶችን ከዚህ በኋላ እንዳትገነባ የሚሉትን በትራምፕ ጠንካራ ነገር ግን አላውቀውም ተብሎ የተገለጹት አብይ መንግስት አሜን ብሎ ይቀበላል ወይስ ልክ እንደ ዛሬ 6 ዓመቱ አሻፈረኝ ብሎ ጥቅሙን ያስጠብቃል የሚለው መሰረታዊና መጪው ጊዜ ምላሽ የሚሰጥበት ነው። ትራምፕ በትናንቱ የዳቮስ ውይይታቸው አብይን የአልሲሲን ያህል አላውቀውም ማለታቸውን በማስታወስ በእርግጥ አያውቋቸውም ወይ
ወይ ለሚለው ጥያቄ ምላሽ ማፈላለጋችንን እንቀጥል። የጊዜ መቁጠሪያችንንም 6 ክረምቶችን ወደ ኋላ እንመልሰው። ኖርዌይ ኦስሎን ከተም። ወቅቱ ጠቅላይ ሚኒስትር አብይ አህመድ የመንግስታቸው ባለስልጣናትና ወታደራዊ አመራሮች ዘንድሮ ከሚዝቱባት ኤርትራ ጋር እርቅ ወርዷል የተባለበትም አብይም የኖቤል ሰላም አሸናፊ ሆነው ሎሬት የተባሉበት ነበር። ይህን ተከትሎ ትራምፕ ታዲያ አብይ የወሰዱት ሽልማት ለኔ ነበር የሚገባው ሲሉ ተደመጡ። ትራምፕ የዛሬ 6 ዓመት ብቻ ሳይሆን ዘንድሮም ኖቤል ለኔ ይገባኛል ሲሉ ሲሞግቱ ከርመዋል። Should have gotten the Nobel Prize for each war, but I don't say that. I saved millions and millions of people. And don't let anyone tell you that Norway doesn't control the shots, okay? It's in Norway. Norway controls the shots. They'll say, we have nothing to do with it. It's a joke. They've lost such prestige. That's why I have such respect for Maria doing what she did. She said, I don't deserve the Nobel Prize. He does. When she got it, they said, wow, that's amazing. I thought President Trump would get it. President Trump deserves it. He ended up 8 wars. ትራምፕ የጋዛን ጦርነትን ጨምሮ እንዲሁም በኢትዮጵያና በግብጽ መካከል ሊፈጠር የሚችለውን ግጭት አስቆሚያለሁ ማለት ሽልማቱ ይገባኛል ሲሉ ተናግረው ነበር። የእስራኤሉ ቤንያሚን ኔታንያሁ በዋይት ሃውስ ትራምፕን ለሽልማቱ ማጨታቸውን ተናግረዋል። ፓኪስታን መንግስት በእጩነት መምረጡን አስታውቆ የፕሬዝደንቱ ምስጋናዎች አግኝተዋል። የአዘርባይጃኑ ፕሬዝደንት ለትራምፑ በጋዜጣዊ መግለጫ ወቅት ሽልማቱ ይገባቸዋል ብለዋል። እነዚህ መሪዎች ቢሉም ግን ኖቤልን አላገኙትም። ይልቁንም የቬኔዙዌላዊቷን ሽልማት ተቀብለዋል። ሽልማቱ ስላልተሰጠኝ ስለ ሰላም ብቻዬን የማሰብ ግዴታ የለብኝም የሚል አንድምታ ያለው መልእክትም አስተላልፈዋል ትራምፕ። እናም ዶናልድ ትራምፕ የዛሬ 6 ዓመት አብይ የወሰዱት ሽልማት ለኔ ይገባኝ ነበር ሲሉ ኢትዮጵያ እንደታደጓት በመግለጽ ነበር። ስለዚህም ትራምፕ አብይን ያውቋቸዋል የሚል ምላሽ ለጥያቄው እናገኛለን። በመጨረሻም አብይስ ዶናልድ ትራምፕን ያውቋቸዋል ወይ ብለን እንጠይቅ። ጥያቄው ገራገር ቢመስልም ቢያንስ ጠቅላይ ሚኒስትሩ የትራምፕን ስም የጠቀሱባቸውን አጋጣሚዎች እናንሳ። ቀዳሚው ይኸው አወዛጋቢው ኖቤል ሽልማት ነው። አብይ ታዲያ በወቅቱ በሰጡት ምላሽ ትራምፕ ቅሬታቸውን ማቅረብ ያለባቸው ለኖቤል ሸላሚው ድርጅት እንጂ ለኢትዮጵያ አይደለም ብለው ነበር። To be honest, I don't have any clue about the criteria, how the Nobel Committee select an individual for the prize. So the issue of President Trump must go to the Nobel Prize Committee. I'm not aware how they elect or select someone to provide the prize. And I'm not working for the prize. I'm working that peace is a very critical thing for our region. And if they recognize, and if President Trump complained, it must go to Oslo, not to Ethiopia. Thank you very much. ሁለተኛው ሁለቱም መሪዎች የሚያገናኘው የባለፈው ዓመት ፕሬዝዳንታዊ ምርጫ ነበር። አብይ ለዶናልድ ትራምፕ የእንኳን ደስ አላችሁ መልእክት አስቀድመው ከላኩ ጥቂት መሪዎች መካከል ነበሩ። እናም ለጥያቄው መልሱ አዎ አብይ ትራምፕን አሳምረው ያውቋቸዋል የሚል ይሆናል። ሌላው ትራምፕ አብይን ጠንካራ ሲሉ የገለጧቸው ከምን መመዘኛ ነው በሚል አሴታቸውን የጠየቅናቸው የፖለቲካ ታዛቢዎች ቀዳሚው በ2016 ዓ.ም ሀገር በቀል እያሉ በሚጠሩት ነገር ግን በገቢር ሊበራላይዜሽን ወይም የነጻ ገበያን ያለማመንታት ብለው በመተግበራቸው ሲሆን ሁለተኛው ደግሞ በቀጣይ ከግብጽ ጋር ለሚደረገው ድርድር ይሁንታን ለማግኘት አስቀድመው የሙገሳ ቀብድ እየሰጡ ነው ሲሉም ግምታቸውን አስቀምጠዋል። የማልዳ ትንታኔ በዚሁ ተጠናቀቀ። አዲስ ማልዳን ሰብስክራይብ፣ ላይክ እና ሼር ማድረግን አይዘንጉ። ጤና ይስጥልን።